የሶማሊያ ድረሱልኝ ጥሪ ለአዲስ አበባም። የጠቅላይ ሚኒስትሩ በቀል። የኢትዮጵያና የሶማሊያ ውጥረት እንደተፈራው ለአልሸባብ ምቹ ሁኔታ ፈጥሮለታል። ግርግር ለሌባ ይበጃል እንዲሉ ኢትዮጵያ ከሶማሊያ ጋር በገባችበት ውጥረት ምክንያት አልሸባብ ላይ ተወስድ የነበረውን እርምጃ አቁማ ቆይታለችም። ብዙ ሰራዊቷንም ወደ ድንበር ስባለችም። ሶማሊያ ግብጽና ኤርትራን እንዲሁም ቱርክን ተማምና የኢትዮጵያ ጦር ይውጣልኝ የሚል ዘመቻ መጀመሯ ዋጋ ያስከፍላት ይመስላል። የኢትዮጵያን ጦር በሰላም አስከባሪነት አልቀበልም በማለት ብዙ እንደተለመነች በብዙ ድርድርም የተወሰኑ የኢትዮጵያ ወታደሮች ለቀጣይ 3 ዓመት ለሚቆየው ሰላም አስከባሪ ኃይል ውስጥ እንዲገቡ መፍቀዷ ይታወሳል። አሁን ግን ሞቃዲሾ ተጨንቃለችም። አልሸባብ ታይቶ በማይታወቅ መልኩ እያንሰራራ በርካታ ግዛቶችን እየተቆጣጠረ ሞቃዲሾን ከበባ ውስጥ አስገብቷታል። ጠቅላይ ሚኒስትሩ ሞቃዲሾ በሄዱበት ወቅትም አልሸባብ አየር መንገዱ ላይ የሞርታር ጥቃት መሰንዘሩ ይታወሳል። ከዚያ መልስ ኢትዮጵያ በርከት ያሉ የአየር ጥቃቶችን በአልሸባብ ላይ ፈጽማለችም። ይህም የጠቅላይ ሚኒስትሩ በቀል ነው ያሉ አሉ። የሞቃዲሾ ስምምነት ነው ያሉም አሉ። ኢትዮጵያ የአየር ድብደባዎችን በተደጋጋሚ ፈጽማለችም። ሆኖም ግን ግስጋሴውን የሚያስቆመው ኃይል ጠፍቷል። ፕሬዝዳንቱም ከባድ አጣብቂኝ ውስጥ ገብተዋል። ዘ ሆርን ኦብዘርቨር ከሶማሊያ የዲፕሎማት ምንጮች አረጋገጥኩት ያለው መረጃ ታዲያ በርካቶችን የሚያስገርም ሆኖ ተገኝቷል። ሶማሊያ ጦሯን ታስወጣልኝ ስትል የነበረችውን ኢትዮጵያን ጦር ትላክና አልሸባብን ታስቁምልኝ እያለች ነው። አብራችሁን ቆዩም። የአልሸባብ ማንሰራራትም። አልሸባብ ለሶማሊያ ኢትዮጵያን ጨምሮ ለሶማሊያ ጎረቤቶች፣ ለምስራቅ አፍሪካ ብሎም ለዓለም ስጋት የሆነ ቡድን ነው። በሸሪያ የምትተዳደር ትልቋን ሶማሊያ ገነባሉ የሚል ዓላማ ይዞ የተነሳው ቡድኑ ሙስሊሞችን ዕለት በዕለት የሚጨፈጭፍ 100% እስልምና እምነት ተከታይ የሆኑትን ሶማሌዎች እየከፋፈለ ሲገድልና አገሪቱን የሀገር ጭራ ሲያደርግ የኖረ ነው። ቡድኑ ከየመኑ ሀውቲና ከአልቃይዳ ጋር ግንኙነት ያለው ሲሆን በናይጄሪያና ሳል ቀጠና ሀገራት ከሚንቀሳቀሰው የቦኮ ሃራም ቡድን ጋርም ግንኙነት እንዳለው ይነገራል። መረጃ፣ የጦር መሳሪያና የፕሮፓጋንዳ ትግል ይተጋገዛሉ። ከፈረንጆች ሚሊኒየም የጀመረው የአልሸባብ ምስረታ እንደ አውሮፓውያን አቆጣጠር ከ2006 ጀምሮ በሶማሊያ በትጥቅ የታገዘ ውጊያ እያካሄደ ይገኛል። እስከ 10,000 ተዋጊዎች ያሉት ቡድኑ በሶማሊያ ውስጥ በጦርነት ካለቁት 88% የሚሆኑትን የገደለው አልሸባብ ነው። ይህ ቡድን በአንድ ወቅት ሞቃዲሾን ጭምር ተቆጣጥሮ የነበረ ሲሆን ኢትዮጵያን ጨምሮ በርካታ ሀገራት ተፋልመው ከሞቃዲሾ አባረውታል። መለስ ቀለስ እያለ ሞቃዲሾን በፈንጅ ሲያጋያት ኖሯል። ታዲያ ኢትዮጵያና ሶማሊያ በወደብ ጉዳይ ከባድ ውጥረት ውስጥ መግባታቸውን ተከትሎ አልሸባብን የመዋጋት ዘመቻ ያለፈውን 1 ዓመት ተዳክሞ ቆይቷል። ይህንን እድል እንደ ትልቅ አጋጣሚ የቆጠረው አልሸባብ በአማርኛና ኦሮምኛ ቋንቋ ጭምር ፕሮፓጋንዳ እስከ መንዛት ደርሷል። የተለያዩ አካባቢዎች ዘመቻ በማካሄድ በሞቃዲሾና ሌሎችም ከተሞች አውዳሚ ጥቃቶችን እየፈጸመ አሁን ላይ በከፍተኛ ሁኔታ እያንሰራራ ይገኛል። በርካታ ቦታዎች እንደ አዲስ እየተቆጣጠረ ዋና ከተማዋን ሞቃዲሾን አስጨንቋታል። አሜሪካም ኢትዮጵያም ተደጋጋሚ አየር ድብደባ ቢያካሄዱበትም ቡድኑ ግን ይዞታውን እያሰፋ ለፕሬዝዳንት ሐሰን ሼህ መሐመድ መንግስትም የሉና አደጋ እየፈጠረ ይገኛል። የአሜሪካ ልዩ ወታደራዊ ኃይል ከቀጠናው ሀገራት ጋር በትብብር በወሰደው በርካታ የቡድኑ አባላትን ገድሏል። የሱዳን ጦር ከሰሞኑ ብቻ ከ10 በላይ የአልሸባብ አባላትን ገድሏል። ጥቃቱን ከአሜሪካ ጋር በጥምረት ፈጽመውታል። ባሳለፍነው ሳምንት አልሸባብ በሞቃዲሾ በሚገኝ አንድ ሆቴል ላይ ባደረሰው ጥቃት 7 ሰዎች ገድሎ የነበረ ሲሆን ኢትዮጵያን በጀት ተደጋጋሚ ድብደባዎችን ፈጽማለችም። ይህ ሁሉም ሆኖ ግን ቡድኑን በምድር የሚከላከለው ጦር ባለመኖሩ በርካታ ቦታዎችን እንደ አዲስ እየያዘ መሆኑ የሞቃዲሾ መንግስት እንቅልፍ ነስቶታል። በእንቅርት ላይ ጆሮ ደግፍ እንዲሉ በሶማሊያ የጎሳ ግጭቶች ዳግም እያገረሹ መሆናቸው የሶማሊያን የጸጥታ ኃይል ሌላ ስራ ጨምሮበታል። ለአልሸባብ ደግሞ የተመቸ ሆኖለታል። አሜሪካ አልሸባብ ላይ የምትወስደው እርምጃ ቡድኑን ሊያዳክመው ካለመቻሉም በላይ ሞቃዲሾ ውስጥ ያላትን ኤምባሲ በመዝጋት ላይ ትገኛለች። ኒውዮርክ ታይምስ አልሸባብ እየበረታ በመምጣቱ ምክንያት
የትራምፕ አስተዳደር የሞቃዲሾን ኤምባሲ ለመዝጋት እየተገደደ ነው ሲል ጽፏል። ይህም ቡድኑ ሞቃዲሾ ውስጥ ጭምር ሊገባ የሚችልበት እድል ስለመኖሩ የሚያሳይ ነው። የሶማሊያ የድረሱልኝ ጥሪ ለአዲስ አበባ። የምስራቅ አፍሪካ ፖለቲካን በቀዳሚነት በመዘገብ የሚታወቀው ሆርን ኦብዘርቨር ሶማሊያ ፕሬዝዳንት ባመኗቸው ስለመከዳታቸውና ወደ አዲስ አበባ መልእክት ስለመላካቸው ገልጿል። የፕሬዝዳንቱ መልእክት ደግሞ ኢትዮጵያ ጦር ወደ ሶማሊያ እንድትልክና የአልሸባብን እየገፋ መምጣት እንድታስቆም የሚጠይቅ ነው። ይህ እንግዳ ነገር ነው። ሶማሊያውያንና የሶማሊያ ከፍተኛ ባለስልጣናት ጭምር የኢትዮጵያ ጦር ምንም ለውጥ እንዳላመጣና እንደውም ለቆ እንዲወጣ የሚጠይቅ ሰልፍ ሲያካሂዱ እንደነበር ይታወቃል። አሁን ላይ ሞቃዲሾ መልሳ ኢትዮጵያ ጦሯን በፍጥነት ትላክልኝ ማለቷ አስገርሟል። ከወደብ ጉዳይ ጋር በተያዘ ስትፎክር የነበረችውና ግብፅን ተማምና የከረመችው ሶማሊያ አሁን ላይ ከኢትዮጵያ ውጪ ፈጥኖ የሚደርስላት እንደሌለ ያየች ይመስላል። ኢትዮጵያ ለራሷ በጸጥታ ችግር ውስጥ ብትሆንም አልሸባብን በትንሽ ኃይል መከላከል ትችላለች የሚል እምነት እንዳደረበት የሞቃዲሾ መንግስት ሰራዊት ላኩልኝ ማለቱን ሆርን ኦብዘርቨር ዲፕሎማቲክ ምንጮችን ጠቅሶ አስፍሯል። አልሸባብ ሞቃዲሾን ለመያዝ እየተቃረበ መሆኑን ተከትሎ ሶማሊያ በፍጥነት ኢትዮጵያ ልካሉ ያለችውን ጦር እንድትልክና ዋና ከተማዋን ከአልሸባብ እንድትታደግላት ጠይቃለችም። ሶማሊያ በፍጥነት ኢትዮጵያ ጦር እንድትልክላትና እየገሰገሰ ያለውን አልሸባብን እንድታስቆመው ተማጽናለችም። ኢትዮጵያ 2500 ወታደሮችን በሰላም ማስከበር ስር እንድታሰማራ ሁለቱ ሀገራት ተስማምተው እንደነበር ይታወቃል። ሆኖም እስካሁን ኢትዮጵያ እነዚህን ወታደሮች ወደ ሶማሊያ ስለመላኩ የሚታወቅ ነገር የለም። ከሁለቱ ሀገራት ውጥረት በፊት የኢትዮጵያ ከ10,000 በላይ ወታደሮች ሶማሊያ ውስጥ ይገኛሉ ተብሎ ይታመን ነበርም። ነገር ግን በውዝግቡ ሰሞን በርካታ የኢትዮጵያ ጦር ሶማሊያ መውጣቱ ይታወሳል። በተለያዩ ዙሮች የኢትዮጵያ ጦር ከሶማሊያ ሲወጣ ቆይቷል። አሁን ላይ ኢትዮጵያ በሶማሊያ ምን ያክል ሰራዊት እንዳላት በግልጽ አይታወቅም። ከውዝግቡ በኋላ ግን የኢትዮጵያ ጦር በአልሸባብ ላይ ሲወስድ የቆየውን እርምጃ አቁሟል ሲባል ነበርም። በተለይም የሶማሊያ ከፍተኛ ባለስልጣናት ጦሩ ምንም እንዳላደረገላቸውና አገራቸውን ለቆ እንዲወጣ በተደጋጋሚ መናገራቸው እንዲሁም ኢትዮጵያ የባህር በር ስምምነቱን ካልሰረዘች እንዋጋለን እስከ ማለት መድረሳቸው አልሸባብ ላይ ሲደረግ የነበረውን ዘመቻ በከፍተኛ ሁኔታ ጎድቶታል። በዚህም ምክንያት አልሸባብ በከፍተኛ ሁኔታ እያንሰራራ ሲሆን የፕሬዝዳንት ሐሰን ሼክ አጃቢ መኪናዎችን አቃጥሏል። ቡድኑ በበርካታ ሶማሊያ ግዛቶችም ወደፊት እየገሰገሰ ይገኛል። አሜሪካም ሞቃዲሾ የሚገኘውን ኤምባሲዋን ዘግታ ሰራተኞቿን እያስወጣች ትገኛለችም። ይህ ያስጨነቀው የሞቃዲሾ መንግስት ኢትዮጵያ ጦር እንድትልክ ወደ አዲስ አበባ መልእክት መስደዱ ተነግሯል። አልሸባብ ከፍተኛ ግስጋሴ ላይ መሆኑን ተከትሎ ኢትዮጵያ በተደጋጋሚ አየር ጥቃት እንደፈጸመች ይታወሳል። ይሁን እንጂ ሶማሊያ ይህ በቂ አይደለም በማለት ኢትዮጵያ ልካሉ ያለቻቸውን ወታደሮች እንድትልክና ከተቻለ ተጨማሪ ጦርም እንድታስገባ መጠየቋን ዘ ሆርን ኦብዘርቨር ይዞት በወጣው ዘገባ ላይ አስፍሯል። በኢትዮጵያ ጦር ጸጥታቸው የጠበቁ የነበሩ የሶማሊያ ግዛቶች በጎሳ ግጭት ድጋሚ ደም እየተፋሰሱ መሆኑ ከአልሸባብ ግስጋሴ ጋር ተዳምሮ ሞቃዲሾን አስጨንቋታል። ቱርክ ሶማሊያን ረዳሻለሁ ብላ የነበረ ቢሆንም እስካሁን ምንም አይነት ምላሽ አለመስጠቷን ዘገባው ገልጿል። ግብፅ 1100 ወታደሮችን ወደ ሶማሊያ ለመላክ ብትስማማም እስካሁን ግን ደርሰው አልሸባብን አልተዋጉም። በዚህም ቡድኑ እያጠቃ ይገኛል። ጭንቅ ውስጥ የገባችው ሶማሊያም የኢትዮጵያ ጦር ጨፈጨፈን እንጂ አልታደገንም እንዳላለች ሁሉ አሁን ይድረስልኝ እያለች ትገኛለችም። ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት ማድረጓን ተከትሎ ሶማሊያ ባለስልጣናት የኢትዮጵያ ጦር 800,000 ሶማሊያውያንን አፈናቅሏል፣ 20,000 የሚሆኑትን ደግሞ ገድሏል በማለት እንዲወጣላቸው ሲጠይቁ እንደነበር ይታወሳል። የኢትዮጵያ ጦርም ከአንዳንድ አካባቢዎች ወጥቶ ወደ ድንበር መስፈሩ ይታወሳል። አሁን ላይ ኢትዮጵያ ድጋሚ ሶማሊያን ከአልሸባብ ለመታደግ የሞቃዲሾን ጥያቄ ፈጥና ትቀበላለች ወይ ከተባለ ቀጣይ የሚታይ ይሆናል። የጠቅላይ ሚኒስትሩ በቀል በአልሸባብ ላይም ብዙዎች ኢትዮጵያ የሶማሊያን ጥሪ ተቀብላ ምላሽ ትሰጣለች ብለው ይጠብቃሉ። ኢትዮጵያ ይህንን እድል ተጠቅማ የምትፈልገውን ለሶማሊያ ልታቀርብ ትችላለች በሚል አስተያየት የሰጡም አሉ። ነገር ግን ሌላም ጉዳይ አለ። ጠቅላይ ሚኒስትሩ ባለፈው ሞቃዲሾ ጉብኝት ባደረጉበት ወቅት አልሸባብ አየር ማረፊያውን በሞርታር ደብድቧል። ጠቅላይ ሚኒስትር አብይን ጉብኝት በማስመልከትም በሞቃዲሾና አካባቢው ከፍተኛና የጸጥታ ጥበቃ የነበረ ቢሆንም አልሸባብ ተኩሷል።
ከየት በኩል እንደተኮሰ ግልጽ ባይሆንም በዋና ከተማዋ አደን አብዲ አውሮፕላን ማረፊያ ላይም ሞርታር ተተኩሷል። ከተተኮሱት 11 ቁምቡላዎች አንዱ ከፍተኛ እንግዶች በሚገቡበት አካባቢ የመኪና ማቆሚያ ስፍራ መውደቁም ተዘግቦ ነበር። ጥቃቱ በደረሰበት ወቅት ፕሬዝዳንት ሐሰን በአውሮፕላን ማረፊያው እንደነበሩ የሶማሊያ ብሔራዊ ቴሌቪዥንን የጠቀሱ ዘገባዎች አመልክተዋል። አልሸባብ ለጥቃቱ ኃላፊነት ወስዷል። ጠቅላይ ሚኒስትሩ ከዚያ ከተመለሱ በኋላ የኢትዮጵያ አየር ኃይል በተደጋጋሚ የአልሸባብን ካምፖችና መገኛዎች ደብድበዋል። ጥቃቱ በምሽት ጭምር የተፈጸመ ነበር። አንዳንዶችም ይህንን የኢትዮጵያ እርምጃ አልሸባብን ለመበቀል የተደረገ ነው ሲሉ ጠርተውታል። ኢትዮጵያ ለሌሎች ባላንጣዎቿ መልእክት ለማስተላለፍ የወሰደችው እርምጃ ነው ያሉም ነበሩ። የኢትዮጵያ ጥቃት እንደተባለው በትንሹ በቀል ሊኖርበት ይችላል። ነገር ግን ሞቃዲሾ ላይ በአፍሪካ ቀንድ አካባቢ የሽብር እንቅስቃሴን በጋራ ስለመዋጋት መነጋገራቸው ጥቃቱ የዚህ ስምምነት አካል የመሆን እድሉ ሰፊ ነው። ጥያቄውን የሶማሊያን ጥሪ ተቀብላ ኢትዮጵያ ፈጥና ምላሽ ትሰጣለች ወይ የሚለው ነው። ትሰጣለች ተብሎ ይታመናል። ምክንያቱም ቡድኑ ለሶማሊያ ብቻ ሳይሆን ለኢትዮጵያም ከፍተኛ ስጋት ነው። የቡድኑ ዓላማ ባለ 5 ኮከቧን ሶማሊያ የመመለስ ስለሆነ ኢትዮጵያም ኬንያም ጅቡቲም ይመለከታቸዋል። ቡድኑ ሞቃዲሾ ቢገባ ሊያደርግ የሚችለው ከፍተኛ ጦር በማደራጀት ሌሎች ጎረቤት ሀገራትን መውጋት ነው። የቡድኑ መጠናከር ኢትዮጵያ በምስራቅ በኩል ስጋት ውስጥ እንድትገባ ሊያደርጋት ይችላል። በተለይም በኦብነግ አመራር በኩል ውዝግቦች መፈጠራቸውን ተከትሎ አልሸባብ ኩርፊያውን ሊጠቀምበትና በአካባቢው ሽብር ሊፈጥር ይችላል። በእርግጥ አልሸባብ ከኦጋዴን ህዝቦች ጋር ብዙም የሚያዛምደው ሐሳብና ግንኙነት ባይኖርም መሞከሩ ግን አይቀርም። እናም የቡድኑ መጠናከር የኢትዮጵያም ስጋት በመሆኑ ኢትዮጵያ የሶማሊያን ጥያቄ የተቀበላ ቡድኑን መፋለሟን ልትቀጥል ትችላለችም። አበቃን። ሰናይ ጊዜን ተመኘን።